ከዚህ በኋላ ስልክ ራሱ እንድትደውልልኝ አልፈልግም። በእኔ ስበብ ስለተመታ ብዬ ነው እንጂ የዛን ቀን ባልመጣው በነበር በቀረብኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው ሀይሚ ከዳኒ ጋር መታለች ማለት ነው። ያው ዳኒ በቤቱ መጥቷል። ትናንትና እንግዲህ ብሩኬ ሶሲና ማለት ሶሲና ዳኒን ለማስታረቅ ሞክሮ ነበር። ለምን እነሱ ከታረቁ በቃ ምክንያቱም የጥፋተኝነት ስሜት አይሰማኝም በማለት ሁሉንም አገናኝቶ ለማስማማት ሞክሮ ነበር። ያው እንዳያችሁት ዳኒ እየተሽለጠለጠ ምንም ሊስማማ አልቻለም ከሶሲ ጋር ማለት ነው። ይኸው ሶሲም አንተ ወራዳ ነህ ብዙ ነገር ብለዋለች። ትናንትና ሲጠይቀው ከሶሲ ጋር ትፈልጋታለህ አትፈልጋትም ብሎ ጥያቄ ሲያቀርብለት እሱን ጊዜ ያውቀዋል፣ ጊዜ ይፈታዋል የሚል መልስ ነበር። አሁን ትናንትና ሀይሚም በቃ ምንም አይነት እንደማትፈልገው ከዚህ በፊት ቪዲዮ ሰርታለች። ማለት ከእሱ ጋር ምንም አይነት ሪሌሽን አይኖረኝም ወደፊትም አይታሰብም ብላለች። የሰው ነገር ያስጠላኛል አይጥመኝም ብላ ተናግራለች። በራሷ ቤት ቪዲዮ ሰርታለች ማለት ነው። እና ዛሬ መጥቶ ጭራሽ ባሰበት። ሀይሚን አታናገሩብኝ፣ ሀይሚን ብትናገሩብኝ የሆነ ነገር ነው ሌላ ዳኒታ ያላችሁ በቃ የሌለ ማለት ነው። ነገሩን ጭራሽ አባባሰው። እሷን ለማግኘት ሞክሯል። እንዳያችኋት በቃ ፊቷ ራሱ ያስታውቃል፣ ይነበባል ማለት ነው። ፊቷን በጣም በቃ በጣም ተከፍታ ነበር ስታናግር የነበረው። እኔ ሲጀመር በእኔ ጥፋት ስለመታ ብዬ እኔ ከቤት የመጣሁት የዛን ቀን ባልመጣ ኖሮ እንደዚህ ነገሮች አይባባሱም ነበር። እዛን ቀን በመምጣቴ ነው ከአንተ ጋር እና ሶሲ ክፍተት የፈጠርኩት። ስለዚህ የዛን ቀን ምነው ቻል አድርጌው እቤቴ ተቀምጬ ቢሆን ምነው ባልመጣው። እሱ ደግሞ የቲክቶክ ቤተሰቦች የዩቱብ ቤተሰቦች አንድ ሰው መጥቶ ያልጠየቀኝን ሀይሚ ናት መታ የጠየቀችኝ። ሀይሚ ናት እንዴት ነህ ያለችኝ። እኔ አለ ከድሮም እከታተልሻለሁ፣ አስተዳደግሽንም አይቻለሁ፣ ከቲክቶከሮችን በቃ የተለየሽ ልጅ ነች። ስለዚህ በጣም ነው ሪስፔክት ማደርግሽ። ስለዚህ እኔ ከሀይሚ ህይወት ማለት በቃ እንደ ራሱ እንደ እሱ ሀሳብ ሱሲን ትቶ ሀይሚን ለመውሰድ በቃ እንደዛ የእሱ ሀሳብ አቅጣጫው ማለት ነው። ሀይሚ ደግሞ ቁርጥ አድርጋ አልፈልግም፣ ስልክም አትደውልብኝ፣ እንደዚህ አይነት ነገር እኔ ከአንተ አልጠብቅም፣ ምንም ነገር አልፈልግም። እኔ ከሶሲ ጋር ሁነህ እሷማ ጭራሽ በቃ ሶሲንም ለመረዳት ሞከረች። ያለውን ነገር ሰላም ሲላትም ትናንት አይታችሁ ከሆነ ቀድመ እሷን ሰላም ነበረ። ምክንያቱም እነሱ አብረው አንድ እንዲሆኑ ነው የምትፈልገው ማለት ነው። በእኔ ምክንያት ከሶሲ ጋር እንድትለያዩ አልፈልግም ነው የሷ እና ያው ቤተሰብ እንደዚህ በቃ ምንም ማድረግ አይቻልም፣ መሆን ስላለበት ነው። ሀይሚ ግን ያው ካሁን በኋላ ለዳኒ ያላት እንትን ምክንያቱም እሱ ለሱ ያላት እሱ ለእሷ ያለው ሌላ ነገር ስለሆነ እሷ በምንም አይነት ኬዝ ፊት አትሰጠውም። እንደ ድራማ ራሱ ድራማ ሆኖ እያወቅ ነው ራሱ እሱ ፈልግሻለሁ ቢላት ራሱ እሱ ምንም አይነት ፊት አትሰጠውም ካሁን በኋላ ማለት ነው። እንግዲህ እኔ ማለት እንደ ትናንትናው አሰራራቸው ይቋጫል ብዬ ነበረ። ምክንያቱም ዳኒ ለብሩኬ ለዳኒ ያቀረበለት ጥያቄ ሶሲን ትፈልጋታለህ አትፈልጋትም ነውና ጊዜ ይፍታው እግዚአብሔር ያውቃል በሚል ሀሳብ ነበር የተስማማው። ዛሬ ግን ከሶሲ ጋር ምንም አይነት ሪሌሽን አይኖረኝም፣ ከሶሲ ጋር ጨርሻለሁ፣ አንቺን ነው የምፈልግሽ። ትናንትና እንደዛ የሲል የነበረ ዛሬ እንደዚህ ማለት ነው። እና ሳያየው ማለት ነው የሚቋጭ ነገር ማለት እኔ ኦልሬዲ ከትናንትናው ቪዲዮ ላይ ሳያየው ሶሲንና ዳንን አስታርቀው ሀይሚና ብሩኬ ራሳቸው ችግራቸውን የሚፈቱ ነበር የሚመስለኝ። ሆን ብሎ እንደይ መሆን ስላለበት ነው እነሱ የሚሰሩት። ግን እንደዛ አድርገው ይቋጩታል የሚል ግምት ነበረኝ እኔ እንደራሴ ማለት ነው። እና ዛሬ ግን ያው እንደምታዩት ያው ሀይሚ የተለየ ፊት ነው የሰጠችው ለዳኒ ከዚህ በፊትም። ምክንያቱም ተመልካችም ብሩኬን ትታ ወደ ዳኒ የሄደች እየመሰለው ተመልካች ራሱ በጣም እንትን እያላት ነበረ፣ እየተናገራት ነበረ። ግን ለተመልካች ሳይሆን እሷ ብላ ሳይሆን ዳኒ ካለው ሪስፔክት ከሚሰጠው አስተያየት ሀይሚን ሌላ ነገር ውስጥ እንትን እንደሚል ስትረዳ ከእሱ ጋር ምንም ከአንተ ጋር ምንም አይነት ሪሌሽን እኔ አንተ እንደዚህ ያልጠበቅኩም እንደ ጓደኝነት ነው እንጂ ሌላ ነገር እንድታስብ አልፈልግም በሚል ሀሳብ ነውና ዝሮ ዛሬ የተለየ ፊት ነው የሰጠችው ሀይሚ። አይታችኋት ከሆነ አንዴ እንኳን ፈገግ አላለችም፣ ኮስተር ብላ ነበር ስታናግር የነበረው።
እና ለማንኛውም ዳኒ ግን አችኮናል። በቃ ለሀይሚ ያለኝ ነገር ለአንቺ ያለኝ ነገር አንቺ ነሽ በችግሬ ሰዓት በቃ ቼከን ዳኒ በቃ እኔ እኮ እናንተን እንዳልናገር በቃ ሆን ብላችሁ ተመካክራችሁ አንዳችሁን ስትናገሩ ተመካክራችሁ ይሄን ነገር ስለምታደርጉት ከባድ ነው። ይሄን ብሎ እንደዚህ እንዴት ትላለ ብሎ ለመናገር በነገራችን ላይ ተመልካች በጣም እያበደ ነው። በቃ ከሀይሚ ህይወት ውጣ፣ ሀይሚዬ እኔ ጀግና፣ በቃ ሀይሚን ተዋት፣ ብሩኬና ሀይሚ አይለያዩም የምትሉ ነበረ ኮሜንታተሮች እንዳለ ማለት ነው። የታወቀ ነው፣ ምንም ጥርጥር የለውም። ስለዚህ ማለት ነው ዳኒ በጣም አጋንኸዋል። በአንድ ወር ውስጥ ይሄን ያህል እኔ ስፔክት አድርግሻለሁ፣ እወድሻለሁ፣ በችግሪ ሰዓት አንድ ቀን አንቺ ብዙ መስዋዕት ከፍያ ጭራሽ ብዙ መስዋዕት ከፍያለሁ ለእሷ ብዬ ተመትቻለሁ፣ ተኝቻለሁ አለኩ። ገርባ በጣም ለማንኛውም ቤተሰቦች ያው ሳያየው ዳኒ ከሀይሚ ጋር ልክክ የሚል ከሆነ ወደ ሰሱ የማይታረቅ ከሆነ ፕራንኩም የሚያልቅ አይመስለኝም። ለማንኛውም ነገ ደግሞ በሶሲ ቤት እንጠብቃለን። ያለውን ነገር እንደተለመደው አስተያየት እንሰጥበታለን። ሀይሚዬ ግን ሁሌም እንወድሻለን፣ የኛ ጀግና፣ የኛ ማር ማለት ነው። እኔ በነገራችን ላይ ሀይሚ ምንም ብታረግ ድራማ እንኳን ድራማ መሆኑን እያወቅኩና ሌላ ነገር ራሱ ብታረግ እኔ ሀይሚን የምናገርበት አንደበት የለኝም ሲጀመር ማለት ነው። ምክንያቱም እኔ አላቅም ምን እንደምላችሁ ሰው ይመችሽ የኔ ወድ የኔ ጨረቃ አይክፋሽ። ዞ ዛሬ ክፍት ብሏት ነው የመጣችሁ። ለማንኛውም ቤተሰቦቼ እንግዲህ ሁላችንም ከሀይሚና ከብሩኬ ህይወት ውጡ ነው። እኛ በቃ ሰላም በፍቅር ይምጡልን። ሰርፕራይዝ እየተደራረጉ ያንን የቱርክ ፊልም የመሰለ ፍቅር እየተቃቀፉ እንዲመጡልን አልናፈቃችሁም? በነገራችን ላይ እኔ በጣም ናፍቆኛል። ብሩኬ ራሱ እቅፍ የሚያረጋት ነገር ናፍቆኛል ማለት ነው። ለማንኛውም ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮም እስከምንገናኝ ባይ ባይ።